ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተከታታዮቻችን እንደምን ቆያችሁ? ይህ ሀገሬ ቴሌቪዥን ከኢትዮጵያ ሴቶች መጠለያ ጥምረት ጋር በጋራ በመሆን ወደ እናንተ የሚያደርስላችሁ ስለሷ የተሰኙ ፕሮግራማችን ነው። ዛሬም እንግዲህ ጾታዊ ጥቃትን የተመለከቱ የተለያዩ ርዕሰ ጉዳዮችን እያነሳን ወደ እናንተ የምናደርስ ይሆናል። እዚህ አጠገቤ እንግዶችን ይዤላችሁ መጥቻለሁ። እንግዶቼ ራሳችሁን አስተዋውቁልኝ። ኑሐሚን ተፈሪ ይባላለው። ከተቀናጀ የቤተሰብ አገልግሎት ድርጅት ካውንስለር ነኝ። አመሰግናለሁ። ሀብለ ድንግል ታከለ ይባላለው። ከኦፕሪስ ድርጅት የፕሮግራም ኃላፊ ነኝ። እሺ ቴንክ ዩ። ሳሙኤል ብርሃኑ ይባላለው። ከጉድ ሳማሪታን አሶሲዬሽን ፕሮጀክት ፕሮግራም ኦፊሰር። መልካም። እንግዲህ ሁላችሁም የመጣችሁት የኢትዮጵያ ሴቶች መጠለያ ጥምረት መስራች ከሆኑ ድርጅቶች ውስጥ የምትሰሩ ሰዎች ናችሁና እንደው ወደ መግቢያ ወደ ጥያቄ ከመግባቴ በፊት ብዙ ልምድ አላችሁ ብዬ አስባለሁኝ እና እንደው እንደ አጠቃላይ ግን ስናየው በኢትዮጵያ ውስጥ ያለው ጾታዊ ጥቃት ደረጃ ምን ይመስላል? አሁን ላይ ያለውን እስኪ እናውራ። ጾታዊ ጥቃት እንግዲህ አሁን ባለበት ሁኔታ እንግዲህ የምመልሰው ከስራዬ አንጻር ካለው ከሚደርሰኝ ኢንፎርሜሽን አንጻር ነው። ጾታዊ ጥቃት ስቲል ጾታዊ ጥቃት የደረሰባቸው ልጆች ወደ ድርጅታችን ይመጣሉ። ጥቃት ደርሶባቸው የህግ ከለላ እስከሚያገኙ ድረስ በህጉ ደረጃ ፍጻሜ እስከሚደርስላቸው ድረስ እኛ ጋር ይቆያሉ እና የስነ ልቦና ድጋፍ ያገኛሉ፣ የመጠለያ ድጋፍ ያገኛሉ እና ካሉት ከሚመጡት ልጆች አንጻር በሚጠበቀው ደረጃ ቀንሷል የሚለውን ነገር ስናይ እኛ ይቀንስ ብለን ኤክስፔክት በምናደርገው ልክ ባይቀንስም የተወሰነ ግን ከበፊቱ የሚሻል ይመስለኛል። ነገር ግን ስቲል የጾታዊ ጥቃት ግን አለ፣ አሁንም አለ። ጥቃት እየደረሰባቸው ልጆች ወደ ተለያዩ መጠለያዎች ይመጣሉ። እንደው አሁን ላይ ጾታዊ ጥቃት ደረሰባቸው ተብሎ ሰዎች ስንሰማ በተለያዩ መንገዶች ይሆናሉ። ሴቶችን ብቻ አይደለም ወንዶችንም ይጨምራልና እንደው በፊት አስገድዶ መድፈርም ይሆናል፣ ሌሎች ጥቃቶችም አሉና እንደው አሁን ላይ ሲታይ ግን እነዚህ በፊት በተለመዱ አይነት ዜናዎች የምንሰማቸው ወይም ደግሞ ወሬዎች የምንሰማቸው አይነት ጥቃቶች አይደለም እየደረሱ ያሉት። የምንሰማቸው አዳዲስ ነገሮች አሉና እንደው ከዛ አንጻር ወዴት እየሄድን ነው? ምን ላይ ነው ያለነው? አሁን ከጾታዊ ጥቃት አንጻር ምን ደረጃ ደርሷል እንላለን? ፎርሙን እየቀያየረ ወይም አይነቱን እየቀያየረ ነው ጾታዊ ጥቃቱ ሀፕን እያደረገ ያለው ሴቶች ላይ። በዓለም ደረጃ እንደሚታወቀው የተጠኑ ጥናቶች አሉ። በእርግጥ አሁን ላይ ኢትዮጵያ ውስጥ የተጠና ጥናት የለንም። ማለት ኤቪደንስ አስደግፈን ይሄን ያህል ጥቃቱ ጨምሯል፣ ይሄን ያህል ቀንሷል ለማለት የምንችልበት ሪሰንትሊ የተጠና ጥናት የለንም። ነገር ግን ዩኤን ውመን እና የዓለም የጤና ድርጅት WHO ያጠኑት ጥናት ነበረ። እዛ ላይ ከ3 ሴቶች አንዷ በህይወት ዘመኗ ቢያንስ ለአንድ ጊዜ ጥቃት ይደርስባታል፣ ወይ ፊዚካል አቢዩዝ ወይም ድብደባ ወይም ጾታዊ ጥቃት ይደርስባታል የሚል ጥናት አለ። ያም ጥናት በሀገራችን ያለውን እውነታ የሚያሳይ ነው ብዬ አስባለሁኝ። ምክንያቱም እሷ እንደተናገረችው በመጠለያዎቻችን ውስጥ የሚመጡ ህፃናት ቁጥር በጣም ከፍተኛ ነው። በሚዲያዎች የምንሰማው እንዳለ ነው። ከኛ ጋር አብረው የሚሰሩ ተቋማት አሉ፣ ፖሊስ፣ የህግ ተቋማት። እነሱ ጋር ስንሄድም የምናገኘው ቁጥር በጣም ከፍተኛ ስለሆነ ቀንሷል ብለን ደፍረን መናገር አንችልም። እንደውም እየተባባሰ ያለ ነው ይመስል። አሁንም አንቺ ስትገልጪ እንደነበረው ፎርሙን እየቀየረ ነው እየመጣ ያለው። በፊት የምናውቀው መደብደብ ነው ወይም መደፈር ነው ወይም ጉልበት ብዝበዛ እየተባለ ነው የምናውቃቸው። ግን አሁን ላይ በይነመረብ በኢንተርኔት የሚደረጉ ጥቃቶች አሉ። ፎቶዎችን አንስቶ ሚዲያ ላይ ማውጣት እና ሌሎችም ነገሮች እየተደረጉ ይገኛሉ እና አሁን ላይ ፎርሙን እየቀያየረ ያለ ነው ይመስል። እንደው ወደ አንተ ቃል እንጣ። ኦኬ፣ ጥሩ ነጥብ አንስተዋል። ያው ስለ የጾታዊ ጥቃት ስናወራ አካላዊ ትንኮሳን ብቻ አይደለም ማንሳት ያለብን። ኢሞሽናል የሆነውንም ከአሁን ካለው ደግሞ የሀገሪቱ ሁኔታ ጋር ተያይዞ ከሰላም ሁኔታ ጋር ተያይዞ ደግሞ ይሄ ኮንፍሊክት ሪሌትድ GBV እንለዋለን። የሱም ሰለባ የመሆን ቁጥር በጣም ጨምሯል፣ በሴቶችም በወንዶችም ማለት ነው። በተጨማሪ እንደዚሁ ቴክኖሎጂ ፋሲሊቴትድ GBV የምንለው እሱ ያነሳችው አንደኛው በጣም የመጨመር አዝማሚያ ነው ያለው አሁን ላይ።
በየአካባቢው ይሄ ቁጥር ጨምሯል። ስፔሻሊ አሁን ከተለያዩ ከሰላም ሁኔታው ጋር ተያይዞ ዌፐናይዝድ የመሆን ጂቢቪ ዌፐናይዝድ የመሆን ወይም እንደዛ የመጠቀም አዝማሚያዎች እየታዩ ነው። በእኛ በጉድ ሳማሪታንም የተለያዩ ኬዞችን ያጋጥሙናል። የተለያዩ ኬዞች ይመጣሉ ወደኛ ከዚሁ ጋር የተያያዘ ማለት ነው እና ቁጥሩ ከእለት ወደ እለት እየጨመረ ነው፣ እየቀነሰ አይደለም። ለዚህ ደግሞ ትልልቅ እንትኖቹ ዋና ነገሮች ኢቨን አዌርነስ ራሱ የማጣት የግንዛቤ ማነስም አለ በማህበረሰብ ውስጥ ማለት ነው። ይሄ ራሱ ትልቅ ቁጥሩ እንዲጨምር ያደረጉ ምክንያቶች ናቸው። እንደዚሁ ጋር ተያይዞ እነዚህ ጾታዊ ጥቃት የደረሰባቸው ሰዎች አሉ እና በተለያዩ አጋጣሚ በተለያየ ሁኔታ ላይ ሰዎች ጾታዊ ጥቃት ሊደርስባቸው ይችላል። ጾታዊ ጥቃት ከደረሰባቸው በኋላ የሚሰጣቸው ምላሽ አገልግሎት አሰጣጥ ደግሞ ትልቅ ክፍተት እንዳለበት በተደጋጋሚ እንሰማለን እና እነዚህ ክፍተቶች እንደው ምንድን ናቸው? እንዴት ነው ልንለያቸውስ የምንችለው? የሚሉትን ጉዳዮችም እናንሳ። እስኪ ኑሐሚን ካንቺን ጀምር። እሺ፣ ጥቃት ደርሶባቸው የሚሰሙ ሰዎች ወይም ደግሞ ጥቃት ደርሶባቸው የሚመጡ ሰዎች በልዩ ልዩ መንገድ ሰርቭ እንዳይደረጉ ወይም አገልግሎት እንዳይሰጣቸው ከሚያደርጉ ነገሮች መካከል አንደኛው ምስክር ማጣት ምናምን እነዚህን የመሳሰሉ ነገሮች በቂ የሆነ መፍትሄ እንዳያገኙ ሊያደርግ ይችላል። ማለትም ጥቃት ሰው ሲደርስበት ግልጽ በሆነ ቦታ አይደለም ጥቃት የሚደርስበት። በዛ ምክንያት ደግሞ ጥቃት ያደረሰው ሰው ላይያዝ የሚችልበት አይነት ሁኔታ ይፈጠራል። እነዚህ ነገሮች በቂ የሆነ ምላሽ ወይም ደግሞ በቂ የሆነ እነሱን የደረሰባቸውን ነገር ከጉዳታቸው እንዲያገግሙ ያደርጋል። ለምሳሌ የህግ ከለላ ከተደረገላቸው እነዚህ ሰዎች ከጉዳታቸውም ሊያገግሙ የሚችሉበት መንገድ አለ። ስለዚህ ጥቃት አድራሹ ሰው ባለመገኘቱ እነዚህ ነገሮች ክፍተት ይፈጥራሉ ጉዳዩ ላይ። ከመጀመሪያውም ጀምሮ ደግሞ ፍርሃት አለ በማህበረሰቡ ዘንድ። ልገለል እችላለሁ፣ ሰው ጀጅ ሊያደርገኝ ይችላል፣ ሊፈርድብኝ ይችላል በሚል ኢቨን ጉዳት ደርሶባቸው እንኳን ወደ ህግ አካላት ያለማጋራት ሁኔታ አለ። እሱም አንድ ክፍተት ይሆናል ብዬ አስባለሁ። ወደ አንተ ለምጣስ የተመለከትካቸው ክፍተቶች ምንድን ናቸው? አንደኛ አሁን ያየናቸው ክፍተቶች የመጀመሪያው የተደራሽነት ማነስ አለ። ዋን ስቶፕ ሴንተሮችን ቁጥራቸው ትንሽ ነው። የሼልተር አገልግሎት የሚሰጡ ድርጅቶችን ቁጥራቸው ትንሽ ነው። ፕላስ የሼልተር አገልግሎት የሚሰጡ ድርጅቶች የሚገኙት ከተማ አካባቢ ነው። ወደ ገጠር አካባቢ ቁጥራቸው የማነስ ኬዝ አለ። የአክሰስ ማነስ አለ ማለት ነው። በተጨማሪ ደግሞ የትሬንድ የሆኑ ፕሮፌሽናሎች አለመኖር፣ በአንድ የካውንስለሮች ቁጥር በቂ አለመሆን በዋን ስቶፕ ሴንተሮች ላይም በሼልተሮች ላይም ይታያል። በተጨማሪ ሪፈራል ሜካኒዝሙ እንደ ሀገር የተቀመጠው ሪፈራል ሜካኒዝም ይሰራል፣ እየሰራ ነው፣ ኦልሬዲ ሮል እያደረገ ነው። ግን ወደ ታችኛው መዋቅር ደግሞ ስንወርድ በጣም ብዙ ክፍተቶች ይታያሉ። እነዚህ ነገሮች እንደው ለምሳሌ ልታነሳቸው ቅብብሎች፣ ይሄ የሪፈራል ሜካኒዝሙ አንደኛው ችግር የኮኦርዲኔሽን አንዱ ከአንዱ ጋር ተግባብቶ የመስራት ማነስ ይታያል፣ ያለ መግባባት እና አንደኛው ደግሞ ኦቨርላፕ የመደራረግ የኃላፊነታቸው አንድ አይነት ኃላፊነት ለ3-4 ሴክተር ኦፊሶች ተሰጥቶ ስፔሻሊ ወደ ታች ባለው መዋቅር ላይ ማለት ነው እንጂ ላይ አካባቢ ላይ ጥሩ ነው፣ ግን ታች አካባቢ እንደዚህ አይነት ክፍተቶች ይታያሉ። ምን አይነት ነገሮችን ተመለከትሽ? እኔም አንዱ ተግዳሮት ነው ብዬ የማስበው ቅድም ኑሐሚን ለመጥቀስ እንደሞከረችው የህግ ክፍተት ነው። ከክስ መመስረት ጀምሮ እስከ ፍርድ ቤት ድረስ በጣም የተራዘመ ፕሮሰስ ነው ያለው። ስለዚህ ያ ፕሮሰስ በጣም ለተጎጂዎች አፕሮፕሬት ነው ብዬ አላስብም። በጣም ረጅም ጊዜ መጠለያ ውስጥ እንዲቆዩ ከትምህርታቸው ከቤተሰባቸው ተነጥለው እንዲቆዩ ያደርጋል እና እሱ ትክክል አይደለም ብዬ አስባለሁ። ሌላው ሰከንዳሪ ቪክቲማይዜሽን የሚባል ነገር አለ፣ ወይም ሁለተኛ ደረጃ ጉዳት ማለት ነው። ኦልሬዲ ጥቃት ደርሶባት የመጣችን ልጅ
ፖሊስ እንዴት ነው ትሪት የሚያደርጋት? ማለት ያው መረጃ ለማግኘት ነው አይደለ? ኢንተርቪው ያደርጋታል፣ ቃል እንድትሰጥ ያደርጋል። ስለዚህ ቃል እንድትሰጥ ሲጠይቃት ምን አይነት ጥያቄዎችን ነው የሚጠቀመው? እንዴት ነው ትሪት እያደረጋት ያለው? ፈርታ ዝም ብትል ሊቆጣታል፣ ወይም ደግሞ ጮክ ብሎ ማናገር፣ ማስደንገጥ፣ ደንግጣ እውነተኛውን ነገር እንድትናገር ለማድረግ ማለት ነው። ይሄ ግን ለእኛ ሰከንደሪ ቪክቲማይዜሽን ነው የምንለው። ዳግም እየተጎዳች ነው ይቺ ልጅ፣ ዳግም ኢሞሽናል አቢዩዝ እየደረሰባት ነው እና ይሄም ሌላኛው ክፍተት ነው ብዬ አስባለሁ። ሌላው ማህበራዊና ባህላዊ ጫና ነው። ከተለያዩ አካባቢዎች የሚመጡ ህጻናትን ነው ወደ መጠለያችን ውስጥ የምንቀበለው እና እንደየባህላቸው አሁን ለምሳሌ ከአማራ ክልል የምትመጣ አንድ ልጅ እንደዚህ የመደፈር ጥቃት ቢደርስባት በግልጽ አማርኛ ምን እንደደረሰባት አትነግርሽም፣ ምክንያቱም ባህል ስለማይፈቅድላት ማለት ነው። እና እንደዚህ አይነት ባህል ጫናዎች አሉ። ፕላስ ደግሞ ይሄ ቤት ውስጥ ለመፍታት ወይም በሽምግልና ነገሮችን ለመፍታት የሚሞከርበት ሁኔታ አለ። አብዛኛውን ጊዜ ጥቃት የሚደርሰው በቅርብ ሰው ነው፣ በአካባቢያቸው ላይ ባለ በጓደኛ፣ በወንድም፣ በአባት፣ በእንጀራ አባት፣ ብቻ ቤት ውስጥ ባለ ሰው፣ ምናልባት በእናት። ያው የመደብደብም አንድ ጥቃት ስለሆነ ማለት ነው እና በጣም በቅርብ ሰው ስለሆነ ጥቃቱ የሚደርሰው እዛው ባለ በአካባቢ ሽማግሌና በጎረቤት ነገሩ ተፈቶ እዛው እንዲጨረስ የሚደረግበት ሁኔታ አለና ይሄም ሌላኛው ጋፕ ነው ብዬ አስባለሁ። ሌላው መረጃ ውስጥ አላቸው ወይ? ህፃናቱ፣ ሴቶቹ ጥቃት ሲደርስ የት መሄድ እንዳለባቸው፣ ማንን ማናገር እንዳለባቸው፣ ለማን ሪፖርት ማድረግ እና እንደዚህ አይነት ከለላ ጥበቃ የሚያደርግላቸው ተቋም መኖሩን በራሱ አያውቁም ብዬ አስባለሁ። እነዚህ ትልቅ ተግባሮቶች ናቸው እያስባለሁ። ስለዚህ በሰፊው መፈታት ያለበት ከታች ከማህበረሰቡ ነው። አሁን ከአነሳሻቸው ነጥቦች ስረዳ እኔ እንደ አንድ ሰው ማለት ነው በጣም በርካታ ጥቃቶች ይደርሳሉ። እነዛን ጥቃቶች ደግሞ መከላከልም ማስቆም የሚቻለው ከማህበረሰቡ ዘንድ ተካክሎ ሲሰራ ነው ማለት ነው። መጠለያዎች ላይ እንደ መስራታችሁ መጠን እናንተ ብዙ ነገሮችን ታያላችሁ ብዬ አስባለሁ። የተለያዩ ተግዳሮቶችም ይገጥሟቸዋል። አሁንም ጥቃት የደረሰባቸው ሰዎች በርካታ እንደመሆናቸው መጠን ወደ እነዚህ መጠለያ ጣቢያዎች መጥተው አገልግሎት ለመስጠት ከገንዘብ አንጻር ሊሆን ይችላል፣ እንዲሁም ደግሞ የተለያዩ ፈተናዎችን ይገጥሟቸዋል እና እነዚህ ፈተናዎቻችሁ ምንድን ናቸው? እንዴትስ እንፍታቸው? የሚሉትን ደግሞ እንወያይባቸው። እድሉን ሰጠሽኛል። እሺ፣ በዋነኝነት የመጠለያዎች ችግር በጀት ነው። የሚካድ ነገር የለውም፣ በጀት ነው። ሁላችንም ኦልሞስት በሚባል ደረጃ ኤንጂኦዎች የውጭ ፈንደሮች ላይ ዲፔንድ ሆነናል፣ እነሱ ላይ ጥገኛ ሆነናል። የእነሱን ፈንድ ጠብቀን ነው ፕሮጀክቶችን እየተገበረን ያለ ነው እና እሱ አንዱ ቻሌንጅ ነው ብዬ አስባለሁ። ሌላው የሚመጣው ገንዘብ ራሱ ፕሮጀክት ቤዝድ ነው። ፕሮጀክት ደግሞ ታይም ባውንድድ ነው አይደል? በሰዓት የተገደበ በጊዜ የተገደበ ነው እና ለ2 ዓመት ለ3 ዓመት ፕሮጀክት እናገኛለን። ለ2 ዓመት ለ3 ዓመት አንድ ኮሚቴ ላይ መስራት እንጀምራለን። ታርጌት ኤሪያ ይኖረናል። አንድ ኮሚቴ ላይ መስራት እንጀምርና በ3ኛው ዓመት ፕሮጀክቱ ያልቃል። ነገር ግን ኮሚኒቲው ዘላቂ ለውጥ አምጥቷል ላይ ጥያቄ ውስጥ ነው የሚገባው። በፍጹም በ3 ዓመት ውስጥ ዘላቂ ለውጥ ሊመጣ አይችልም። የፈንዲንግ ማነስ ትልቁ ቻሌንጅ ነው። በተጨማሪ ደግሞ በቂ ኢንፍራስትራክቸር አለመኖር፣ ሼልተር አገልግሎት የሚሰጡ ድርጅቶች በጣም ትንሽ ናቸው። ሴፍ ሃውሶች ትንሽ ናቸው። ዋን ስቶፕ ሴንተሮች በጣም ትንሽ ናቸው። ፕላስ የዶነሮች ኢንተረስት ይሄ አይደለም። ብዙ ጊዜ አሁን ስፔሻሊ በዚህ ኤሪያ ላይ ከሼልተሮች ጋር መስራት በጣም ኤክስፔንሲቭ ስለሆነ እየሆነም ስለሄደ እንዳለችው እሷ ሼልተር ማኔጅመንት በጣም ኤክስፔንሲቭ የሆነ ስራ ነው። በጣም ብዙ ወጪ ያለው፣ ብዙ ፐርሰናል ያስፈልግሻል፣ ብዙ ፕሮፌሽናሎች ያስፈልጋሉ። ይህን ሁሉ ከቨር ለማድረግ ደግሞ ዶነሮች ብዙ ጊዜ ፈቃደኛ አይደሉም። የተለያዩ ሰብአዊ መብት ላይ የሚሰሩ ተቋማት አሉ፣ ግለሰቦች አሉ እና ከዚህ ከጾታዊ ጥቃት ጋር በተገናኘ ሸልተር ያላቸው ወይም ደግሞ መጠለያ ያላቸው ልክ እንደናንተ እንደ ኢኒውስ ወይም ደግሞ እንደሌሎቹ መጠለያ ያላቸው ተቋማት ጋር አብረው እንዲሰሩ ምን መደረግ አለበት? እርዳታስ እንዲያደርጉ ምን መደረግ አለበት ብላችሁ ታስባላችሁ? እንደማጠቃለያ ረጂ ድርጅቶች እንደዚሁም ሌሎች ጉዳዩ ያገባኛል ብለው የሚያስቡ ድርጅቶችም ግለሰቦችም ቢሆኑ እነሱ ወደዚህ እንዲገቡ የመጀመሪያው እንዲነሳሱ ማድረግ ነው። ውትወታ፣ የማያቋርጥ ውትወታ ወይም አድቮኬሲ የምንለው መስራት ነው። ምክንያቱም መጀመሪያ አዌርነስ ሲኖራቸው ወይም ግንዛቤው ሲኖራቸው መሬት ላይ ያለውን ሲቹዌሽን መሬት ላይ ያለውን ሁኔታ ሲያውቁ ነው
ፈቃደኛ ሊሆኑ የሚችሉት። ስለዚህ የመጀመሪያው ነገር ማቋረጥ ውትወታ ማድረግ ነው። ከሁሉም ሴሶች ከሁሉም የማህበረሰብ ድርጅቶች የሚጠበቀው ይሄ ነው። መልካም ተመልካቾቻችን እንግዲህ ቆይታ እያደረግን የምንገኘው ከኢኒውስ ወይም ደግሞ ከኢትዮጵያ ሴቶች መጠለያ ጥምረት ከመጡ ሰዎች ጋር በጋራ በመሆን ጾታዊ ጥቃትን የሚመለከቱ ጉዳዮችን እያነሳን ቆይታ አድርገናል። ክፍል 1 ቆይታችን ይህንን ይመስላል። በክፍል 2 ቆይታችን ደግሞ የፖሊሲና የህግ ማዕቀፍ የሚመለከት ጉዳዮችን አንስተን ቆይታ የምናደርግ ይሆናል። መልካም ቆይታ።